ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? ይህ ጄኤምኤም ቲቪ ነው። ፕሮግራማችን ጉዳያችን ነው። ዘወትር ሰኞ ምሽት 2 ሰዓት ላይ ወደ እናንተ ይደርሳል። የተለያዩ ሐሳቦችን እያነሳን ነው ፕሮግራሞችን እየሰራን ያለነው። ባለፈው ሳምንት ዝግጅታችን በአገር አቀፍ የንስሐ ጸሎት ምክንያት በማድረግ ከኮሚቴዎቹ ጋር ውይይት አድርገን ነበር። ፕሮግራሙ ምን ይዘት አለው፣ ማን ይሳተፋል፣ ውጤቱስ ምንድነው የሚል ሐሳቦችን አንስተን በሰዓት እጥረት ምክንያት ለዛሬ አሻግረናል። ዛሬም ሁለተኛውን ክፍል ይዘን ቀርበናል። እንድትከታተሉ እንጋብዛለን። አብራችሁን ቆዩ። በተለይ እንደዚህ አንዳንድ ጊዜ ውይይት ስናረግ ሐሳብ የሚፈጥርብኝ አንድ ነገር ምንድነው ስሩን ትተን ስለ ቅርንጫፉ እንዳይሆን የምናወራው ብያል ብዙ ጊዜ ከሰዎች ጋር ሳወራ። ምክንያቱም ቅርንጫፉ የስሩ ውጤት ስለሆነ ብዙዎቻችን የምናውቀው ብዙ ጊዜ የምናወራው ምን ሐሳባችን ያለው ብዙ ጊዜ ቅርንጫፍ ላይ ውጤቶች ላይ ማለት ነው የሚታዩ ውጤቶች ላይ ውጤቱን ከየት መጣ ብዬ ያስብኩ ነው። እስቲ ወደ ኋላ እንመለስ። በኢትዮጵያ ታሪክ በኢትዮጵያ ቤተክርስቲያን ታሪክ እንዳለፍነው እንዳየነው ብዙ ነገር አይተናል። ግን የምናቃቸው ስብራቶች አሉ። ስብራቶቹ እዛ እኔ አሁን እጄን ብሰበር መታሸት ያለብኝ እጄ ጋር ብቻ ነው። በቃ መፍትሄ የሚያገኘው እሱ ነው። አሁን እንደ ኢትዮጵያ ቤተክርስቲያን ግን እንደዛ ያደረግን አይመስለኝም። ህመማችን አንድ ቦታ አለ። እኛ በአደባባይ የምናደርገውና የሚሆነው ነገር ደግሞ የተለየ ነው። ለምሳሌ ላንሳ። የኢትዮጵያ ሙሉ ወንጌል ቤተክርስቲያን አዲስ አበባና ኢትዮጵያ ተብሎ ለሁለት ተከፍሎ በነበረ ጊዜ ታስታውሳላችሁ። ፓስተር ትረዳኛለህ። እንደውም በዛን ጊዜ ፓስተር ጻድቁ መሪ ነበሩ። ብዙ አመት ተከፍሎ ነበር። አንድም ቀን ፓስተር ጻድቁ በአደባባይ ወጥተው ይሄ ስተት ነው ንስሐ እንገባለን ሲሉ አልሰማሁም። እኔ የሰማችሁ ካላችሁ ጠይቃችኋል። አሁን ከዚሁ እንጀምራለን። ምክንያቱም ተመልካቾችም ስለሚያዩ መሪዎችም ስለሚሰሙን የምንለው ነገር ስተት ከሆነ መተው እዚህ ሐሳባቸውን እንዲያቀርቡ እኔ ፍቃደኛ ነኝ። ስልክ ላይ አድራሻችን እናረግና ውይይታችንን እንቀጥላለን። እኔ አላየሁም። ካያችሁ አሁን አስቁሙኝና ወደሚቀጥለው እንዳልሄድ። አይታችኋል በአደባባይ የተፈጠረው ችግር እኔ መሪ በመሆኔ እኔ ባለውበት ጊዜ የተፈጠረ ፓስተር ጻድቁ ብቻ አይደሉም ከሳቸው ጋር ያሉትንም ጨምሮ ማለት ነው። አልሰማውም። ግን ትልቅ ስብራት ሆኖ ለረጅም ጊዜ መጥቶ ነው። እሱም ብቻ አይደለም። ቀጠና 2 ሙሉ ወንጌል ከ6 ዓመት በፊት በአመራሮች ላይ ከፍተኛ መለያየት ነበር። አሁን የምናገረው የአደባባይ ሁላችንም ስለምናውቀው ነው። መንግስት ገብቶ እስከሚያስታርቅ ድረስ የተሄደበት ሂደት ነበር። በዛ ጊዜ የሚመሩት ፓስተር ይማ ነበሩ አሉ። አሁንም ግን ይሄ የተሰራው ስራ እግዚአብሔርንም የእግዚአብሔርን ሕዝብ በድለናል ብለው በአደባባይ ተናግረው ነው ያልሰማሁም። የሚሰሙኝ ከሆነ መድረኩ ክፍት ነው። ይሄን ማነሳው ምንድነው እነዚህ ስብራቶች አሉብን። በአደባባይ ብዙ ጊዜ መግለጫ ሰምተናል የነሱን አይደል? ብዙ እኮ መግለጫ ይነግሩናል በየጊዜው። እነከሌናው ገዘናል እነከሌን ተቀብለናል ይሉናል። ለምን በአደባባይ ወጥተው ንስሐ አይገቡም? ለምን አይመሩንምና እኛ እንገባም ንስሐ ያልኩ ነው። እሱ ብቻ አይደለም። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ስትጀመር ብዙዎቻችን እናውቃለን። ትልቅ ለውጥ በምድሪቷ ላይ ታመጣለች ብለን የጠበቅናት ስብሰባ ማዕከል ሲጀመር ማለት ነው። በጣም ብዙ ህዝብ የተሳበበት በየሳምንቱ ብዙዎች ሰዎች የሚድኑበት ቤተክርስቲያን በፓስተር ወልዴና በጋሽ ቤተ በዶክተር ቤተ ምክንያት ትልቅ ልዩነት ተፈጥሮ አሁን ድረስ ስብራቱ አለ። እነዚህ ሰዎች አንዳቸውም ወጥተው በአደባባይ ይሄ ነገር ጠፍቷል። በግል ገብተው ሊሆን ይችላል አላቅም። በግል ገብተው ሊሆን ይችላል። እንደ ቤተክርስቲያን በቤተክርስቲያን ገብተው ሊሆን ይችላል። ይሄ የሀገር ስብራት ነው። እዛ ላይ ማነሳበት ምክንያት ስላለኝ ነው። ነህምያ ንስሐ ሲገባ ያደረገው ምንድነው ብለን ወደ ኋላ ትንሽ ብንሄድ እናገኘዋለን ነጥቡን። እሱ ላይ አይደለም የጀመረው እኮ እሱም አይደለም ኑዛዜውን የጀመረው እኮ ከአባቶቹ ነው። አሁን ያን ሁሉ ዘለን መተን ነው። እሱ ብቻ አይደለም። ልቀጥል። ማቀውን ብታውቁትን ትነግሩኛላችሁ። በቅርቡ ካውንስሉና ህብረቱ ራሱ ትልቅ ችግር ውስጥ ነበሩ። አሁንም መንግስት ገብቶ ችግሩ እስኪፈታ ድረስ የሄደበትን ርቀት እናውቃለን። አንዳቸውም መሪዎች ወጥተው በዚህ ምክንያት ህዝቡን አሳዝነናል እንዴ? ብዙ ሰው እኮ አዝኗል። ብዙ ሰው እኮ ቤቱ ቀርቷል። አያውቁትም ወይስ እንዴት ነው? መናገር ስላለብን ነው። እንዳልኩት አሁንም ደግሜ እናገራለሁ። ይሄን ፕሮግራም ተከታተሉ መሪዎች ካላችሁ ልክ እንደዚህ እንደተናገርኩት እኔ አጥፍቼ ከሆነ ይቅርታ ጠይቃለሁ። እዚህ ፕሮግራም ላይ ግን መታችሁ እውነት አርጋችሁ ከሆነ ንገሩን። ካላረጋችሁ ደግሞ እንድታረጉ እናበረታታለን። መነሻው የጸሎቱ ጉዳይ ነው፣ የንስሐው ጉዳይ ነው። እሺ እሱ ሁሉ ልቶ
ቤተክርስቲያን በዘረኝነት ተውጣ ያለች የትኛው መሪ ነው ወጥቶ አደባባይ ላይ ወጥቶ ንስሐ መግባት አለብን ዘረኞች ነን ዘረኝነት በቤተክርስቲያኒቱ ውስጥ ታይቷል ብዙዎች አዝነው በቤት ቀርተዋል ብሎ አደባባይ ወጥቶ ንስሐ የገባ መሪ አለ ወይ? ከመሪ ስለሚጀምር ነው የምናገረው። ይሄንን ምዕመኑ ሊያደርግ አይችልም። እውነት ለመናገር አይችልም። መሪዎች እኮ ያሉ ሊመሩን ይመስለኛል። መልእክቴ ይሄ ነው። መሪዎች ምሩን እንከተላቸው ነው። አሁንም እኔ ይሄ አሁን የመጣውን ፓስተር የንስሐ የአደባባይ ንስሐ ጸሎት ውጤታማ ነው ብዬ የምለካው አንዱ እነዚህ መሪዎች ወጣው ይሄንን ተከድኖ ያለውን ህዝቡ ግን ያዘነበትን እግዚአብሔርም ያዘነበትን በአደባባይ ወጥተው መናገር ከቻሉ ተሳክቶላቸዋል። ከዛ ውጪ ግን ምዕመኑ ምን አረገ ነው የምትሉት? እኔ እናንተ ልጠይቅ። ምን አረገ ምዕመኑ እኮ ኢኖሰንት እኮ በእውነት እስቲ በየጉባኤው ተመልከቱ። ተነሱ ስንለው ምን ይነሳ ነው? ይሄን አርግ እንደዚህ ያለ የሚያርግ ምን ያርግ? አሁን እኮ ቀደም እየተናገር ነበራል እያላችሁ ነበር። ከመሪዎቹ ጉሮሮ ወርዶ የናንተ ሐሳብ ወደ ህዝቡ ልብ እንዴት ይገባ? እነሱ ምን ያህል ናቸው ይሄን ሐሳብ ተቀብሎ አደባባይ ወጥተው? በነገራችን ላይ ይቅርታ ግን ብዙ ተናገርኩ። በውስጥ ያለ ነገር ነው የምናገረው። በየቤተክርስቲያኒቱ እኮ ጾም ጸሎት አለ። በእያንዳንዱ ቤተክርስቲያን አለ። እነዚህ መሪዎች ጾም ጸሎት ላይ ይገኛሉ? ማስታወቂያ ይናገራሉ አውቃለሁ። ምናልባት ለመክፈትና ለመዝጋት ይመጣሉ እናውቃለን። እሺ ይሄ ልምምድ የሌላቸው ሰዎች አደባባይ ወጥተው ንስሐ ይገባሉ ወይ የሚል ጥያቄ አለኝ። አሁንም መልስ እየፈለኩ ከአክብሮት ጋር ነው የምናገረው። እውነት ለመናገር መሪዎቼ ናቸው አከብራቸዋለሁ። ግን እዚህ ጋር ስብራት አለ እያልኩ አላወቁት እንደሆነ እንዲያውቁት ነው። ምናልባት ቸል ብለውት እንደሆነ ብዙ ነገራችን ተይዟል። አሁን ምን ጮህጮት የጸሎት ቡድን ተብሎ የሚጸልዩት ሌሎች እኮ ናቸው። እናቶችና ህፃናቶች ሆነዋል እኮ አሁን ጸሎት የሚጸልዩት እኮ ስራ የሌላቸው የተባሉ ናቸው እኮ። ግን ትልቅ ነገር ነው ያላችሁን እኮ አይደለም እንዴ? አንድ መሪ ለመጸለይ ቢዚ የሚሆን ከሆነ ዋናው ስራው ምንድን ሊሆን ይችላል ነው እንደ ህብረት ማለት ነው። ስለዚህ ሁለት ነገር ላይ የተናገርኩት እንደ ግለሰብ መሪዎቹ ገብተው ሊሆን ይችላል፣ ተጸጽተው ሊሆን ይችላል። ጥፋቱ ግን የግለሰቦቹ አይደለም፣ የሀገር ነው፣ የቤተክርስቲያን ስብራት ነው። አሁን ድረስ እንዳለ ነው ያለው። ስለዚህ እግዚአብሔር ረድቶን መታችሁ ይሄንን ስብራት ደፍነን መሮጥ ያቃተንን ሩጫ ብንሮጥ ማገልገል ያቃተንን አገልግሎት ብናገለግል እግዚአብሔር በመሪዎች ስለሚሰራ ነው። አለበለዚያ መሪ ምን ያደርጋል ልንል እኮ ነው። በመሪ መጥቶር አለ የሚያገለግል በመሪዎች ውስጥ አለ የመልእክት የሚያመጣው። ስለዚህ በአደባባይ የምትሰጡን መግለጫ እንዳለ ሆኖ እስቲ በአደባባይ ንስሐ ግቡልን ነው ማለት ነው። እንሰማለና እየሰማን እኮ ነው እየተስተናገድን ያለ ነው። ስለዚህ ይሄን ከናንተ አገልግሎት ጋር አስተያየታችሁ ብትመለሱልን መሪዎቻችንን ፍቃደኛ ከሆኑ መተው ልክ እንደዚህ አይነት ፕሮግራም የአየር ሰዓት እንሰጣቸዋለን። ቁጭ ብለን መወያየት እንችላለን። አጥፍቼ ከሆነ እንዳልኩት ይሄም በቂ ኢንፎርሜሽን የለህም የተሳሳተ ነገር ነው ካላችሁ ይሄው መድረኩ ክፍት ነው። ሳንቆርጥ ምንም ነገር ሳናረግ እናስተላልፋለን። ይሄ የልቤ ሸክም ነው። ኤርሚ ቀጣይ ካለ ሐሳብ በእውነት እንግዲህ ይሄ አሁን እኛ የምንወያየው ውይይት የዚህ አራታችን ብቻ አይደለም። ምናልባት በኢትዮጵያ የአማኙ ቤተክርስቲያን ጥቂት ጊዜ ወደ ኋላ እንደው ከ10 ዓመት በፊት እንደው በዚህ ቤተክርስቲያን አባል የነበረ ሰው ምናልባት ገፋ ካለ ወደዛም ከሄደ እንግዲህ በደርግም ጊዜ ጥቂት ካየን በኢህአዴግም ዘመን ካየን አሁን ደግሞ ከለውጡ በኋላ ካየን ቤተክርስቲያንን ከመገምገም የሚመጣ ነገር ነው። በነገራችን ላይ ፖለቲከኞች እንኳን የግምገማ የሚሉት ነገር አላቸው። ግምገማን እኛ እንግዲህ ከኢህአዴግ ነው መሰለኝ ይሰማል ይገማገማሉ። ሲገማገሙ ፕሮቶኮል የለም፣ ታይትሉ ውጪ ነው፣ ፐብሊክ ነው። ውስጥ ግን በደንብ ይገማገሙና ከዛ በኋላ ይታረማል ይላሉ ሲነግሩኝ። እኔ ፖለቲከኛ አይደለሁም። ቢያንስ ጊዜ ወስደው ያወሩታል። የሚቀጣም ከሆነ እርምጃ የሚወሰድበትም ከሆነ የራሳቸውን ነገር ያደርጋሉና ምናልባት ቤተክርስቲያን መጀመሪያ ራሷን ለማየት አሁን መሪዎቻችን ጋር ያለው በጣም ትልቁ ችግር ምን መሰለ ዳኒ፣ እንደው በትህትና ነው ማውራው። እግዚአብሔር ዘመንን ሲሰጣቸው አሻግረው አይተው፣ ምክንያቱም ህዝብ ነው የሚመሩት፣
የሚመሩት ህዝብ ደግሞ የሚሄድበት ዴስቲኒ ያለው የዘላለም ህይወት የሚባል የዘላለም መንግስት የሚባል የክርስቶስ ደም የከበረ ደም የተዋጀበት እና ሰው ሲሾም በቤተ ክርስቲያንም በምድር ላይ ይሄ የውክልና መጽሐፍ ቅዱስ እንደዛ ነው የሚል የሚሾም ሹመትን ከእግዚአብሔር ካልሆነ በስተቀር እግዚአብሔር ሹመትን ሲሰጥ ውክልና ነው ውክልና ሰጥቷቸዋልና ቤተ ክርስቲያን ደግሞ ያንን ሱፐርቫይዝ ማድረግ አለባት አንድ ሰው ራሱን ካላየ እግዚአብሔር ለአንድ ሰው መቀናጣት አይደለም መጋቢ የሚያደርገው ንጉስ የሚያደርገው በትንሽም ቦታ ላይ የሚያስቀምጠው እግዚአብሔር ስራ እንዲሰራ ነው እና መጨረሻ ላይ ሱፐርቫይዝ የሚባል ነገር አለ ሂሳብ ማወራረድ መጠየቅ የሚባል ነገር አለ እንደ ክርስቲያን ይመስለኛል እንግዲህ መሪዎቻችን በየዘመናቱ ያለባቸውን ኃላፊነትና ተጠያቂነት ምን ያህል ያውቁታል ብዬ እሰጋለሁ ደግሞ አሁን ደግሞ በመጣው እንደው እንደዚህ በአንድ ጊዜ እንደው ሽሪንክ ብናደርግ ደግሞ እዚህ ሀገራዊ የጸሎት ርዕሱ ላይ የመጣው ታሪካዊ ዳራ የሚለው በእውነት በጣም በቃ ማለት በጣም አስደንጋጭና ቁጭ ብሎ ሊያዩት የሚገባ ነገር ነው ማለት እግዚአብሔር የትውልድንና የሀገርን ውድቀት የሰውን መጥፋት በቤተ ክርስቲያን ላይ በቃ ተጠያቂነት ካደረጋት መሪዎቻችን እዚህ ጋር ማስተዋል ካለባቸው ዘመኑን መርምረው ህዝቡን መርምረው ያሉበትን መርምረው እግዚአብሔርን አስበው ወዴት እንደሚሄዱ እግዚአብሔርን በመፍራት ያለ ነገር አለመኖሩ ከባድ ችግር ይመስለኛል እኔ ስረዳው በራሴ በኩል እና ህዝቡና መሪዎቹ ተለያይቷል ማለት ህዝቡ እኛው ነው ፕሮግራም ስናዘጋጅ ብዙዎች ለመጠየቅ ሞክረናል በእውነት አንድ እህት ምናልባት ይሄን ነገር በፕሮግራም ላይ እናሳያቸዋለን ለ30 አመት በአንድ ትልቅ ቤተክርስቲያን የጸሎት ቲም ነበርኳለች እና ለተወሰነ አመትም ደግሞ መሪ ነበርኳለች ጾም ጸሎት ይታወጃል አልቅሱ እንባላለን እናለቅሳለን ጾም ጸሎት እንይዛለን ስንጸልይ አንደኛ መሪዎቹ የሉም ማለችኛ ጋር ሁለተኛ ነገር እናለቅሳለን ከመሪዎቹ ህይወት እርስ በርስ ውስጣቸው ያለው ነገር ምን ሰማው ነገር ግን በቃ በጣም ዘግናኝ ነው አለች ለ30 አመት እግዚአብሔርን ከጠበቅኩ በኋላ አስቀምጬ አሁን የግል ቢዝነስ ከጀመርኩ 1 አመት ነው አለች ይሲ ህዝቡ መሪዎቹን በደንብ አውቋቸዋል እና የኢትዮጵያ እንደው እንዲካልኩ አላቅም እንግዲህ ሚዲያም ላይ ቢሆን የአዲስ ምናረገው ለክርስቲያን ሲሆን ራሳችንን እንድናይበት አይደለም ከታይትላችን እግዚአብሔር ሁላችንን ከመሬት አንስቶ የሆነ ቦታ ያስቀመጠን እንደ መሪ ኃላፊነት ከሰጠ ደግሞ ይጠይቃል መገረፍ የሚባል ነገር አለ መጽሐፍ ቅዱስ ላይ በመጨረሻ ጌታ ባሪያውን ይጠይቀዋል እንዴት ሰራህ እንዴት አደረክ ብሎ ነፍሱን ሁሉ እስኪያጣ ድረስ እንደሚጠይቀው እግዚአብሔር ቃል የሚናገረውና ህዝቡ መሪዎቹን ያውቃል ድካማቸውን ያውቃል ስተታቸውን ያውቃል የማያውቀው ነገር የለም በእግዚአብሔር ጸጋ ተሸክሞ እንጂ ያለው እና አደባባይና ሲባል ይመጣል ማለት እኔ እንደው እየተንከራተተ ያለ ይመስለኛል ህዝብ እና ምናልባት አሁን መሪዎች እንዳልከው እውነት ሞዴል መቼ ነው የሚሆነው በተለይ ፓስተሮች ማለት ይሄ የጓዳ ጸሎት ኮነ ጥሩ ነው አሁን ባለፈው አዲስ አበባ ስቴዲየም የነበረው በጣም በግሌ ከጠበቁ ሰዎች መካከል አንዱ ነበርኩ መጽሐፍ ቅዱስ ላይ ጸሎትህ በአዲስ ኪዳን በጓዳ ነው አለ የሚሆነው እንደ ግብዝ በአደባባይ አትጸልይ ይላል እግዚአብሔር እንደው ሰውማይ ተቀባ እንደው ጌታ ስለ ግብዝነት ሲያስተምር ግን አደባባይ ከወጣን ደግሞ መጽሐፍ ቅዱስ ምንድነው የሚለን መተዳደሪያ ደንባችን ላይ መመሪያችን ላይ ውርደት ነው ራስን ማዋረድ ነው ዝቅ ማለት ነው መጽሐፍ ቅዱስ ላይ ነገስታቶች እኮ እግዚአብሔር ፍርድ ሲናገርባቸው ክብራቸውን ጥለው ነው የተዋረዱት በአደባባይ ማቅ ነው የለበሱት ይሄ ምን ማለት ነው በእግዚአብሔር ፊት እና በሰው ፊት ስለ በደሌና ስለ ኃጢአቴ እግዚአብሔር ሳይቀጣኝ በፊት ራሴን አዋርዳለሁ ብሎ እኮ እግዚአብሔርን መመለሻ ነው በነገራችን ላይ እግዚአብሔር ከቁጣው የሚመለሰው ትክክለኛ ንስሐ ሲገባለት ነው እና አሁንም እንደው ውስጣችን ካለው ምጥ የተነሳ ምናልባት እግዚአብሔር ሁለተኛ እድል ሰጥቶን ከሆነ አሁንም በዚህ የጸሎት ቲም ፕሮግራም ላይ ከሂደቱ ካለው ነገር አይኖ ተቀበለዋል የሚለውን መልእክት ተሰጥቶን እኛ ደግሞ እንግዲህ በውጭ እንዳለ ሰውና እንደው ሚዲያ ላይ እንደሚታዘብ ሰው ነው ወልሲ ውጤቱን እንጠብቃለን እና በዚህ ነገር ላይ ምን ያህል እነሱ ዳንያ ነሳው ነገር እኮ በቃ እውነት እኮ ቢዘገነን ነው መቼ ነው የምናያቸው እና በጣም እንወዳቸው በጣም እናከብራቸው አባቶቻችን ናቸው
በእውነት ይህንን ሳናይ እንደው ያገልግሎታቸውን ዘመን ቢጨርሱ ጌታ ወደሱ ቢወስዳቸው በጣም ነው የምናዝነው። አንዳንድ አባቶቻችንን አተናል ስተታቸውን ሰምተን የአደባባይ ስተታቸውን ሰምተን በጣም እናዝላለን ሳይሉን እና አይኖ ከዚህ ኮሚቴ በላይ ሆነ ከዚህ ኮሚቴ ተልኮ ወይም ደግሞ አቅም በላይ ሆነ ነገር ነው የምናወራው። ግን ደግሞ ይህንን ለመቅረፍ ነው ደግሞ እንግዲህ የኮሚቴ እግዚአብሔር በሰጠው አደራ የሚሄደው። ይህንን የምንናገረው ያው መሪዎች ቢሰሙ ነው። ከዚህ በላይ ብዙ ባንናገርም እንኳን እንደው እንዲሰማ መቼ ነው የሚሰማቸው ማለት ምን ስንሆን ነው የሚሰማቸው? እንግዲህ ምድራችን ላይ በጣም ብዙ መልካም ነገር አለ። እግዚአብሔር ደግሞ እድልን ሰጥቶናል። አሁን መጽሐፍ ቅዱስ ይዞ መሄድ የሚያሳፍርበት ዘመን ላይ አይደለም ያለነው። እግዚአብሔር ዘመንን ሰጥቶናል። ግን ተጠያቂነቱ እኮ አለ። ሙሴን ባከበረው ልክ እግዚአብሔር ጠይቆታል። የአንድ ቀን ስህተት ምሕረት አላረገለትም። ስለዚህ ቤተክርስቲያን በእውነት አሁን መሪዎቻችን አሁን ያለው ኮምፎርት ዞን አሁን ያሉበት ነገር ባያኩራራችሁ ደስ ይለናል። እነሱ ያሉበት ፖዚሽን እነሱ ያሉበት ነገር ጌታ የሌለው አንድ ሰው አለው። ስልጣኑንም የሚሄዱበትንም መኪና የሚኖሩበትን ቤት ጌታ የሌለው አንድ ሰው አለው እና ራሳቸውን ባዶ ያርጉ። ባዶ ያርጉ። በቃ ባዶ ያርጉ። ምክንያቱም ዓለም ሁሉ በእግዚአብሔር ፊት ባዶን ነው የምትቀርበው። እግዚአብሔር ፊት አይኮራም እና እግዚአብሔር ሳይጠይቃቸው በፊት ከዚህ በላይ እንደው ውድቀት ሳይመጣ ቢደነግጡ ደስ ይለናል። እንደ አንድ ምእመን ይደንግጡ፣ ምሳሌ ይሁኑን። እውነትም ሲተቃቀፉ ነው የዋህ ሕዝብ እኛን ጨምሮ ቀድመናቸው እንወድቅ ነበር እና ባለፈው በአደባባይ የጸሎት ሲደረግ የተባለው ነገር ምናልባት በዚህ ፕሮግራም ስናዘጋጅ አንዳንድ ሰዎች ኢንተርቪው ለማድረግ ሞክረን ነበር። የተገኙም ሰዎች ያሉን ነገር ያው እንደ አንድ ኮንፈረንስ እንደ አንድ አምልኮ ጊዜ አይተናል። ግን የንስሐ ድባብ አላየንም። እኛም ደግሞ ንስሐ አልገባንም። እንደዚህ አይነቱም ነገር ደግሞ ተከታታይ ፍሬ የሚጠበቅ ነገር እንጂ የአንድ ቀን የአደባባይ ጉዳይ ስላልነበረ አላየንም ብለዋል። በእርግጥም አይመስልም፣ እንትኑም አይመስልም። የተዘጋጀው ፕሮግራሙ ለኛ ነው አይመስልም። እና እንደው ይሄኛው ፕሮግራም እንደዚህ በጣም በመብራት አሸብርቆ ከሄደ ፓስተሮቼ በጣም ነው የምናዝነው። ይሄ ከፊታችን ያለው እንግዲህ በአደባባይ የምታደርጉን ነገር በጥሩ ሴርሞኒ ካለፈ ከውጭ የሚመጡ ዲያስፖራዎች እንደው በጥሩ በቃ መሸብረቅ በቃ የሆነ አምሮባቸው ካየን አመድ በላያቸው ላይ ካላየን ሲወድቁ ካላየን ሲያለቅሱ ካላየን ለግብዝነት አይደለም። በእውነት ይሄንን ውርደታቸውን እግዚአብሔር ተቀብሎ እንደው ፍሬ ካልመጣ በጣም እናዝናለን። ያ ምንድነው ህልከነ ምንድነው ለመሪዎቻችን እናንተም ይሄን ፕሮግራም እንደሚያዘጋጅ ታመናል። ህመማችን ይገባቸዋል ወይ እንለው ህመማችን ይሰማቸዋል ወይ እንደ ህመም እኛ ታመናል። መሄድ እንደምንችለው አይሄድን አይደለም። ምክንያቱም ብዙ አልገባንም። መሪዎች ግን በእኛ ላይ አለቃ ናቸው፣ ተሾመዋል። እግዚአብሔር በእነሱ እንደሚሰራ በእናንተ እንደሚሰራ እናምናለን። በእናንተ ስር ነው ያለነው። እናንተን የያዘ እኛን ይይዘናል። ስለዚህ ልቀቁን እንሂድ። ህመማችሁ ይሁን መልእክታችን ነው። ግርምሽ ትረዳኛል። እንግዲህ ብዙ ጥያቄዎች ናቸው የተነሱት። አንዳንዱ ጥያቄዎች ምናልባት እኔና ግርምሽ የመጣንበትን ቡድን አይወክልም ወይም ደግሞ እየሄድንበት ያለውንም አገራዊ የንስሐ ጥሪን ትንሽ ሰፋ ስላደረገ ለመሰብሰብ ሞክራለሁ። ያ ማለት ግን ጥያቄዎቹ ትክክል አይደሉም የሚል መረዳት እንዳይወሰድ አንዱ ወንድም ዳኒም ኤርሚም የነካካችሁት ነገር ችግርን በአደባባይ እንሰማለን፣ መድኃኒቱ ግን ለምን እንደደበቃለን ነው። ሰው ባለበት ዘመን ሁሉ እርግጥ ችግር አይጠፋም። እኔ መሪዎችን ወክዬ አልመልስም። እናንተ ልጆቻችሁ ነው፣ ሁላችንም ልጆቻቸው ነን። መጥቶ መማር ለፈለገ ልጆቻቸው ጥሩ ነገር እንደሚሰጡ ተስፋ አድርጋለሁ። ችግር ሰው ባለበት ዘመን ሁሉ አለ። ችግር ይጠፋል ብለን እንደው በጣም አምቢሽስ አንሆንም። እንቀንስ ይሆናል እንጂ አናጠፋም። ነገር ግን ያንዳንዱ ችግር ደግሞ የሚፈታበት ጥበብም ማስተዋልም ብስለትም አለው። ያንዳንዱ ትውልድ ደግሞ የሚፈልገው ያንን የመሩት አባቶቻችን ወይም ቀደምት መሪዎቻችን ችግር ለምን ገጠማቸው ሳይሆን ችግሩን የፈቱበት መንገድ ትልቅ ትምህርት እሱ ነው። የናንተም የኔም የሁላችንም ጥያቄ ይሄ ነው።
መፍትሄውን እንዴት ነው የመጣው እሱን ነው መማር የምንፈልገው እሱን እንፈልጋለን እንደሚሰሙ ተስፋ አደርጋለሁ አባቶቻችን በክብር ጥሩ ፓስተር ይቅርታ እንትን ልበል መፍትሄው እኮ በግዴታ የመጣ ነው አሁን በመጣንበት ሂደት ያየ ነው ለምሳሌ በሙሉ ወንጌልም ይሁን በጉባኤ እግዚአብሔርም አሁን ምናቀው ነው ምናወራው እንጂ ብዙ አለ እናንተም ተጣቁት ይኖራል ግን መፍትሄው የመጣው በግድ ነው በጥበብ በፍላጎት አይደለም አሁንም እሱን ነው እኔ እየተናገርኩ በጣም አጥብቄ የምናገረው ምንድነው በንስሐና በጾም ጸሎት ጊዜ ውስጥ እነዚህ ነገሮች ቦታ የላቸውም ወይ ያለፉት ነገሮች ቦታ የላቸውም ወይ የሆነው ከሆነ የመጣው በግዴታ ነው ሰዎቹ ፈቅደው እኮ አይደለም ፓስተር ህግ ፊት እኮ የቀረበ ነገር ነው የምናወራው ይሄ እኮ ሶሉሽን አግኝቷል እነሱ እምንለውም አይመስለኝም ቢሆን የምንለው አንድ ነገር ነው በድለናል የሚለው ነው ይሄ እኮ በደል ካልሆነ አይ ዶንት ኖ እንግዲህ ልክ ሆኖ ከሆነ በሱ አንድ ነገር ልንስማማ እንችላለን ይቅርታ እኔ አንድ ከዳኒ የምለየው ድምዳሜ አልሰጥም የማልሰጠው ድምዳሜ ምንድነው መፍትሄ መጥቷል የመጣው መፍትሄ በግድ ነው የሚል መሰለኝ ካልተሳሳትኩኝ እኔ እሱን ስለማላቅ ምንም መረጃውም ስለሌለኝ እሱን አላቅም ግን እንደ ሐሳብ በመንፈሳዊ ስራ ውስጥ ወይም በመንፈሳዊ ኑሮ ውስጥ ለመጣ ችግር በግድ መፍትሄ ማምጣት የሚለው ነገር እኔ የምቀበለው ማለት መጽሐፍ ቅዱስ የማይቀበልም ይዳፈን ይሆናል እንጂ መፍትሄ አይሆንም that's why አሁን ያለነው ለዚህ እኮ ነው አሁን ፖይንቱን ለያዝልህ ስለተዳፈነ እኮ ነው ማለፍ ያልቻልነው ነው ያልኩ አይደል የተዳፈነው በምን ምክንያት ነው ያን ሰርክል አንደኛ እሱ ሰርክል ውስጥ እንድንቆይ ፍላጎትም የለኝም እኔ ምክንያቱም መልእክቱም ለሌላ ነው ሄደው የኛ እሱን ሌላ ጊዜ ሲያስፈልግ ምናልባት በዛ ሰርክል እንመጣለን ግን እንደ ተመልካች ስላለ እንደው ተመልካች ዝም ብለው ጊዜውን እንዳላጠፋ ለማሳሰብ መንፈሳዊ ችግር ሁሌም ይኖራል መንፈሳዊ ችግር በሚኖርበት ጊዜ መፈታት ያለበት በመንፈሳዊ መንገድ ነው መድኃኒቱ እሱ ነው ፈውሱ እሱ ነው ነገር ግን ከዛ ውጪ ኤክስተርናል የሆነ ፎርስ መጥቶ መፍትሄ አምጥቻለሁ ካለ መፍትሄ አይሆንም ግን የተዳፈነ እሳት ነው የሚሆነው ቀን ጠብቆ በደንብ በርትቶ የሚወጣ ማለት ነው ስለዚህ እሱ እንዳይሆን ጸሎቴ ነው ያ እንዳይሆን በሌላው መንገድ ወደ ራሳችን ስንመለስ አሁን እኛ እየተነጋገርን ያለነው ለአገራችን እግዚአብሔር የላከው መልእክት አለ ይሄ መልእክት በመልእክትነቱ በይዘቱ አስፈሪ ነው ይሄን መልእክት የሰሙ መሪዎቻችን መልእክቱን ሰምተው አስፈሪነቱን በጊዜው ተቀብለውትም እያስኬዱ ነው የሚኬድበት መስመር ግን እናንተም ከሰራችሁት አሴስመንት አንፃር አልሄደም ብዙ ቦታ አልደረሰም ምን እያሰባችሁ ነው ምክንያቱም መልእክቱን ሰምታችኋል መልእክቱ የሚያስፈራን ነው በረከቱም ደግሞ የሚያጓጓ ነው በሕያው በእግዚአብሔር ፊት ወድቀን ይቺ ምድር ከስብራቷ ተጠግና እንባዎች ከአይን ታብሰው ልጆቻችን በሰላም ወጥተው በሰላም የሚገቡበትን ቀን የሚያስናፍቅ ነውና መሪዎቻችን ይሄንን የመጣውና የተቀበላችሁትን መልእክት ልጆቻችሁን ደግሞ መርጣችሁ አስተባብሩ ብላችሁ ከፊት ለፊት አስኬዳቸዋል እነሱ እየሄዱ ነው ወደ ታች ግን አልደረሰም የሚል ምክንያቱም ኦልሞስት አሁን ሊጠናቀቅኒ ጥቂት ቀናቶች ናቸው የቀሩት በዚህ ጥቂት ቀናት ውስጥ 90-80% ማለት እንችላለን ያልሰሙ ናቸው ያሉት ስለዚህ ምንድነው ያሰቡት እሱን አካይድ በርግጥ ቀድመም ነግረናል አሁን የኛ ፖይንት ግን ዋናው መመለስ ካለባቸው ይሄ መልእክት ቀድመም በአውዱ ላይ መጣው እግዚአብሔር አድሬስ ያደረገው መሪዎቹን ነው ዋይ ኖት መሪዎቹ ካመኑበት ህዝቡን ሁለተኛ እኮ ነው ለምን መሪዎች ከያሉበት ተጠራርተው እውነት ደንግጠው ከሆነ እውነት መልእክቱን እንደ መልእክት ተቀበሉት ከሆነ ነው አልተቀበሉት ከሆነ አንደበታቸውን እንጂ ልባቸውን እንደዚህ የሚባል ነገር አለ አንደበታቸውን እንጂ ልባቸውን አልሰጧቸውም ለዚህ ነው አንዳንድ ቦታ ላይ ያደረገው የሚል ከሰዎችም ይሄንን ከተመልካቾችም ይሄንን ጥያቄ ስንሰበስብ ነበር እርግጠኛ አይደለንም አይ እንደው እነዚህ ኮሚቴው መስሏቸው ሊሆን ይችላል ቅድም እንደተባለው በዋነት መስሏቸው ሊሆን ይችላል ምክንያቱም የቤተክርስቲያን መሪዎች ካመኑበት በተለይ ስም ጠቅሰው አንዳንድ ቤተክርስቲያኖች ስም ጠቅሰው እስከ ጥግ ነው የሚሄዱት ይሄ መዘግየትና አንዳንድ
ቻሌንጅ የገጠማቸው መሪዎች አሁንም ልባቸውን አልሰጡም። ደግሞ እምቢ አላሏቸው፣ ባንደበታቸው እምቢ አላሏቸው። ስለዚህ እሱን ለእናንተ እንተውና ግን ቀኑም ከመድረሱ አንፃር እግዚአብሔር መጀመሪያ የሚጠይቀው እኮ መሪ ነው አይደል? እረኛውን ምታ በጎቹም ይበተናሉ። ይሄ ህዝብ እኮ ቅድም ዳኒ እንዳለው ና አደባባይ ወንጌል እንስበክ ና ንስሐ ማለት መቼ ነው እምቢ ያለው? አሁን ትክክል ማለት በጣም ደፋር የሆኑት እንግዲህ እኛ የሚዲያ ሰዎች ስለሆን ትንሽ ነፃነቱ አለን እንግዲህ ይመስለኛል። በጣም ደፋር የሆኑት ለመመለስ የማይፈልጉት ደንታም የሌላቸው ቢያዝኑም እንዴ ብዙ ነገር እኮ እንሰማለን። ብዙ መረጃ እኮ ወደኛ ይመጣል። መሪዎቹ አይደሉም ወይ? ስለዚህ መሪዎቹ ከደነገጡ ያልሰማ እኮ አይጠየቅም። ሰምቶ እምቢ ያለ ይሁን። ስለዚህ መሪዎቹ ሰብሰብ ብለው እውነት እንደ እግዚአብሔር መልእክት ከተቀበሉት ማለት እግዚአብሔር እኮ በሁኔታ ይናገራል። በአገራችን በጣም ብዙ መልካም ነገር አለ ከሚለው በላይ እግዚአብሔር ይህን ዘመን ለቤተ ክርስቲያን ሰጥቷታል ብዬ አምናለሁ እኔ። ምክንያቱም ትላንትና ስላየን ማለት ነው የመሳቀቅ ዘመን አልፎ ዛሬ እንግዲህ እግዚአብሔር ቤተ ክርስቲያን ብዙ አይነት ቸርነት ሆኖላቸዋል። ግን ሉክ ዛሬ ያሉት መሪዎች እኮ በአብዛኛው ቅድም ፓስተር እንዳልከው አባቶቻችን ናቸው፣ ምናልባትም አያቶቻችን በደንብ አድርገው ማለት ነው መጽሐፍ ቅዱስን መያዝ ወንጀል፣ መሰብሰብ ሁለት ሆኖ ወንጀል የሆነበት አገር ላይ የኖሩ አባቶቻችን አሁን በነፃነት በሆነበት እግዚአብሔር ባስቀመጣቸው ዘመን ላይ ደግሞ ያውቁታል እኮ እግዚአብሔር ሲሰጥና ሲነሳ ያውቁታል። ይህን ዘመን እግዚአብሔር እንደማይነሳቸው ምንድነው እርግጠኝነታቸው? ስለዚህ እግዚአብሔርን ስለሚያውቁት ማለት ነው ለነሱ እኮ ይገባቸዋል በነገራችን ላይ። ስለዚህ መሪዎቹ ለምን ይህን ነገር እንደ መልእክት ከተቀበሉ አዎ ተቀበለውት ነው ሂዱ ብለዋቸዋል። ኦኬ ግን ከህዝቡ ይልቃው እነሱ መግባት ካለ በተለይ እናንተ ያው እንግዲህ ታግላቸዋል። ግን አሁን ባለው የጸሎት ጊዜ መሪዎቹ ተሰብስበው ለምን አይወድቁም? የህዝቡ ነገር ይደርሳል። እንደው መሪት መስጠታችን አይደለም ግን ለምን የሚታገሉት? ወደ ታች አለመሩ አይውረድ እንዴ? እኛ ለአንዳንድ ትሬኒንግ ሲባል ምንም እኮ በጣም እኮ ሲምፕል እኮ ነገር ነው። እንደተባለው ልብና አንደበት ተለያይቶ ነው ፓስተርዬ እና ጄኔን ሆነን እናውራው። እንደው የእውነት ስናወራው አሁንም ይሄ ነገር ተሰምቷቸው ለመሪዎቹ ተሰምቷቸው ልባቸውን የሚመረምር እግዚአብሔር ስላለ የሚያቸው እግዚአብሔር ስላለ አሁን የእግዚአብሔር ጉዳይ ሆኖ እንጂ እኛ የማናችን ቢዝነስ አይደለም። በኃላፊነት ከሰጣቸው የሚጠይቃቸው አለቃ አላቸው። እኛ ከደሙ ነፃ ነን። እንደ አንድ ምእመን የተሰማንን ነገር ከመናገርና ማለት እየተሸነገልን ይመስለናል። ይቅርታ በህዝብ እየተሸነገልን እስከ መቼ እንታለል? እስከ መቼ እንበል? እስከ መቼ እያወቅን እንዳላዋቂ እንከተላችሁ? ይሄን ሞኝነታችን ለዓለም ክርስቶስን የተውንበት ለክርስቶስ ሞኝ የሆነ ልባችን ላይ እስከ መቼ አቢዩስ ታደርጉታላችሁ? እንዴ ከዚህ የተነሳ እግዚአብሔር ተናግሮ ገና መቅሰፍት አመጣለሁ ሲል በእውነት ምንድነው የሚጠብቁት? እና አሁን እንደው በምድሪቱ ለሆነው ነገሩ እንደ ቤተ ክርስቲያን ኃላፊነት ከወሰዱ መጽሐፍ ቅዱስስ እንደዛለ እንደሚለው የእግዚአብሔር መሪዎች ከእግዚአብሔር ጋር ሲስማሙ እግዚአብሔር ከተማይቱን ምድሪቱን አሳረፋት ነው እኮ የሚለው። ይሄንን ጠቅልለው መሪዎች ቢወስዱ እንደው ምን የሚያታግል ነገር አለው? ፓስተር ይቅርታ አድርግልኝ። ትንሽ አንዳንድ ነገሮች ማስተካከያ ቢሆን ደስ የሚለኝ ነገር ምንድነው? በዚህ ኮሚቴ በሀገራዊ ንስሐ አስተባባሪ ኮሚቴ በኩል የሚታመነው ጸሎቱ አሁንም እየተካሄደ ነው የሚል እምነት ነው ያለው፣ ተስፋ ነው ያለው። ነገር ግን አንዳንድ የምንሰበስባቸው መረጃዎች በየግላችን የምንሰበስባቸው መረጃዎች በተጠና መንገድ እንኳን ባይሆን እንደው በአቅራቢያ እንኳን በምንመለከትበት ጊዜ እየተካሄዱ አይደለም። ምክንያቱም ይሄ ልክ ከሚያዝያ 6 ጀምሮ እስከ 11 ከጸለይን በኋላ ተከታታዩ ቀኖች እስከ ግንቦት 27 ድረስ ያለው እስከ 25 ድረስ ያለው 5 ርዕሰ ጉዳዮች አሉ። እነዚህ ርዕሰ ጉዳዮች የጽድቅ አገልግሎት ተጠያቂነት አለው፣ የህይወት ቀደም አገልግሎት ተጠያቂነት አለው፣ የንስሐ አገልግሎት ተጠያቂነት አለው፣ የእግዚአብሔር መንግስት ተጠያቂነት አለው፣ በመጨረሻም የበጎ ስራ ተጠያቂነት ናቸው። እነዚህ በመሪዎቹ የመጣው መልእክት ተገምግሞ የተቋቋመው ግብረ ኃይል ደግሞ እነዛን መልእክቶች ጨምቆ ለጸሎት ርዕስ እንዲመቹ ከታሪካዊ ዳራም ካለን አሁናዊ ሁኔታም
ከስነ መለኮታዊ አካሄድም ምክንያቱም ስለ ጸሎት ስለሆነ የምናካሄደው ቅድም እንደተናገርኩት ራሱ ጸሎት ስነ መለኮታዊ ትንታኔ ያስፈልገዋል በተወሰነ መልክ ያን ከመጽሐፍ ቅዱስ በመውሰድ እነዚህ ነገሮች ወደ 5 ጨምቆ አምጥተዋል። እነዚህ ነገሮች አሁን እየሄዱ ነው ያሉት። አሁንም እኮ አየር ላይ ነው ያሉት። እያንዳንዱ ምእመን ይሰማል ብለን ተስፋ እናደርጋለን። የእናንተ አሴስመንት ደግሞ እየሰሙ አይደለም። ምናልባትም አንዳንድ ጉባኤ ውስጥ ደግሞ መሪዎቹ የለም። ምክንያቱም ይሄ ኮሚቴ መሪዎችን አይሰበስብም። መሪዎችን የሚጠብቅበት ቀን ግን አለው። አሁንም ተስፋ አደርጋለሁ ያ ቀን እነሱ ናቸው ህዝቡን መርተው በእግዚአብሔር ፊት በንስሐ ወድቀን እግዚአብሔር ያደረገውንም ሰምተን የሚለንንም ተቀብለን በእነሱ አመራር ጉባኤው የሚዘጋው ያን ቀን ነው። ነገር ግን በዛን ቀን አሁን የተባሉ ነገሮች መሪዎቹ ለመክፈትና ለመዝጋት ብቻ የሚመጡ ከሆነ ከመንጋው ጋር መተላለፍ እንደሚሆን ይሄ ምንም ጥያቄ የለውም። እንደኔ በግል እምነቴ ወይም በግል አመለካከቴ መሪዎች የመጡ ጉባኤ ከፍቶ መሄድ አለባቸው ብዬ አላስብም። በቤተክርስቲያን ደረጃ በመንፈሳዊ መሪ ሰርክል ስለማወራ ማለት ነው። በውጭ ያሉ ሴኩላር መሪዎች ብዙ ቴክኒካል ነገር ስለሚኖራቸው አሰራሩም ሁሉም ነገር አንድ ኦኬሽን ከፍተው አንድ ኢቨንት ከፍተው ይሄዳሉ። ሌላውንም ሲከፍቱ ይውላሉ። ከዛ ያን በመስመሩ ተከትለው የሚሄድበት አለ። መንፈሳዊ አመራር ግን ከዚህ ይለያል። የሚለየው ምንድነው? መሪው አድርጎ አይደለም የሚለው አርጎ ነው የሚያሳያቸው። አገልግሉኝ አይደለም ሲያገለግላቸው ነው የሚታየው። ይሄ መጽሐፍ ቅዱስ ግልጽ ነው። ስለዚህ እንደምኞቴ ቢቀር ነው ደስ የሚለኝ። መሪዎቻችን አባቶቻችን አንድ ፕሮግራም ከፋች እና ዘጊ ባይሆኑ ደስ ይለኛል። መሪ ቢሆኑ ነው ደስ የሚለኝ። አስከታይ ቢሆኑ ነው ደስ የሚለኝ። መንበርከክን ልጆች የሚለምዱት እኔ ስንበረከክ ነው። ማልቀስን የሚለምዱት እኔ ማልቀስን ማቅ ከሆነ ነው። ይሄ ከልጆቻችን ለይተን ማየት የለብንም። ከዚህ አንፃር ከተነሱት ፕሮግራሞች አንፃር ይሄ አብዛኛው መሪዎችን ተለያየ አመራር ችግር ልናነሳ እንችላለን ማለት እንለየው ሰውየውንና ስራውን። አመራርን በመናወራበት ጊዜ ጥሩ አመራር ያላቸው ሞዴል የሆኑን መሪዎች አሉን። በእውነት ስለነሱ እግዚአብሔር እናመሰግናለን። እንደሱ ያድርገኝ የምንላቸው እንደሷ ያድርገን የምንላቸው አሉ። ባይሆን ደግሞ ምንለው አለ። ስለዚህ ይሄ ሁሌም የሚኖር ነገር ሆኖ እንወስዳለን። ሳጠቃልለው ግን እንዲህ ብዬ ነው ማጠቃልለው። መሪዎች አሁንም በያሉበት ቦታ እየጸለዩ ነው ብለን ነው የምናምነው። በእነዚህ 5 ርዕሰ ጉዳዮች ወይም የጸሎት አቅጣጫዎች እየጸለዩ። ምክንያቱም ይሄ ያስፈልጋል ብለው ነው ግብረ ኃይል አቋቁሞ ግብረ ኃይሉ ስራ ላይ ያለው። ግብረ ኃይሉ የተለየ ሸክም በዚህ ጉዳይ ከነሱ የተለየ የለውም። ኃላፊነት ነው ያለው ስለተሰጠው ማለት ነው። ከአባቶች ኃላፊነት ተሰጥቶታል። ከእግዚአብሔር መልእክት መጥቷል። ይሄን በተለየ ኃላፊነት ይሄዳል እንጂ ከነሱ በላይ ለምድር ይገደኛል ብሎ ማሰብ አለበት ብዬ ማላስብም። እንደዛ አይነት ስሜትም አይሰማኝም እስካላየው ድረስ ማለት ነው። ስለዚህ ሳጠቃልል በዚህ ነው ማጠቃልለው። እነዚህ የኢትዮጵያ ቤተክርስቲያን መሪዎች አሏት። ግሩም መሪዎች አላቸው። እግዚአብሔር ስልጣን የሰጣቸው በስልጣን ላይ ያስቀመጣቸው። እግዚአብሔር በዚች ምድር ላይ ያደረገውን ነገር አንዳንዱን እኛ በታሪክ ነው የሰማነው። አብዛኞቻችሁ ደግሞ በግልጽም በአካልም በስጋም አይታችሁታል። ይቺ ምድር ግፍን እየጠገበች ነው ያለችው። ይብቃን። እግዚአብሔር እየተናገረን ነው። ይብቃን። ተመለሱ ከሚል የተለየ አጀንዳ ዛሬ የኢትዮጵያ ቤተክርስቲያን ይኖራታል ብዬ አላስብም። በመድራችን የምናየው ነገር እንዲበቃ እግዚአብሔር ይሄን መልእክት አምጥቷል። ሰምተናል፣ አብረን አልቅሰናል። እግዚአብሔር ፍጻሜውን እንዲያሳምር የናንተ ሙሉ እንቅስቃሴ ያስፈልጋልና የሁሉም ጩኸት ይሄንን ይጠብቃልና ዛሬም የምንለምናችሁ ነገር ቢኖር አዎ ምሩን፣ መድኃኒቱን አሳዩን፣ መንገዱን አሳዩን። ቀጣዩ ዘመን የፈውስ እንዲሆንልን ነው የምመኘው። በዚህ ሰርክል ጭምር እንድናወራ ብዬ ነው። ወደ እናንተ ጥያቄ ከመምጣቴ በፊት የዚህ ቲም ዓላማ ይሄ ሀገራዊ ንስሐ የሚለው ቲም የተቋቋመበት የተሰየመበት ዓላማ ፓስተር ዘካርያስ በላይ ባመጡት መልእክት ላይ ተንተርሶ ነው። ያን መልእክት ይዛችሁ አዘጋጅታችሁ አደራጅታችሁ ጸሎት እንድንጸልይ አመቻች ኮሚቴ ነው። ስለዚህ በዚህ ባመቻቸነው ጊዜ ቅድም እንዳልኳችሁ መሪ የለም ተመሪ የለም የኢትዮጵያ አማኝ የሚል ነው መግቢያ ላይ እንዳልኩት።
ስለዚህ ኤክሰፕሽናል ወይም ስፔሻሊቲ ወደ መሪዎቹ የሚያመጣን ነገር አይደለም የተሰጠን አደራ ልላችሁ ፈልጌ ነው። የቲሙ ዓላማ ኢትዮጵያ ወድቃለች በዚህ ጉዳይ። አሁን ለምሳሌ እናንተ አነሳችሁ፣ እኔም ማነሳው ደግሞ ማአት ነገር አለ ንስሐ የሚገባባቸው። የልሙነት ጉዳይ አለ፣ የ666 የጌይዝም የሌዝቢያኒዝም ምናምን በዚህ ላይ ቸርች አውግዛለች። ባለማውገዟ ንስሐ መግባት የለባትም። ብዙ ኢሹ አለ። የቴዎሎጂ ስኩሎቻችን ጉዳይ፣ የዶክትሪን ጉዳይ ብዙ ይነሳሉ። ግን ሁሉ ባንዴ ሊጠቃለል አይችልም። እነዚህ 5 ነጥቦች ተጠያቂነት ተብለው ሲመረጡ በአብዛኛው እዛ ውስጥ ይካተታሉ። ሌሎቹ ይቀሩት በዛ ስንመለስ ሌሎቹም ይመለሳሉ የሚል ነው። ሁለተኛው ከዛው ጋር አያይዤ አሁን ያነሳችሁት ሆት ኢሹ እኛም ልብ ውስጥ የሚጮህ ነው፣ የሚቀጣጠል ነው። ምሳሌ መሆን አለባችሁ፣ መተቃቀፍ አለበት። ልክ ናችሁ። ይሄ በየጳጉሜ ዓመታዊ እንትኑ ይቀጥል ኢቨንት ሆኖ አይቅር። የመመለሳችን ነገር ኮንቲኒቲ ንስሐ ላይፍ ስታይል ነው። ስለዚህ አንኳር የሆኑ ጉዳዮች አሁን እናንተ ያነሳችኋቸው ተጨማሪ ቅድምን የሚያልኩት በአገር ጉዳይ፣ በፖለቲካው ሴክተር፣ በኢኮኖሚው ሴክተር፣ በሶሻሉ ሴክተር ምን ላይ ነው ወደቅ ነው። በዛ ላይ የመሪዎች ሚና መሆን መከናወን ሲገባው አላከናወናችሁም። ይሄ ችግር አለባችሁ። በሚዲያ ሳይሆን በውስጥ አርገን ሲነገራቸው እነሱ በአደባባይ ወጣው ልክ ነው እዚህ ጋር አጥፍተናል። ህዝቡም እግዚአብሔርም ምሕረት ያርግልን። ለምሳሌ በአንድ ኃጢአት የወደቀ አገልጋይ በቤተ ክርስቲያን መድረክ ላይ በእኛ ዘመን እኔ ሙሉ ወንጌል ነው ያደግኩት፣ አደባባይ ቀርበህ ንስሐ ትገባለህ ወይ ተብሎ ይጠይቃል። ወይ ህዝብ ፊት፣ ወይ አገልጋዮች ፊት፣ ወይ አመራሩ ፊት እንደ ስራው ደረጃ። መሪ ስለምንድን ነው እንደማይጠየቀው? ለምንድን ነው የማይቀርበው? ነው እናንተ አሁን የዚህ ዓላማ እነዛ ላይ ፎከስ ያደረገ አይደለም። እንደ ሀገር ነው፣ እንደ ኔሽን ነው። ከዛ አንግል ቢታይ እና እኛም የመጣና ነው። ግን እንደ አገልጋይና እንደ ፓስተር ለጠየቃችሁ ጥያቄ አንድ ትንንሽ ነገር ብል ጥሩ ነው። የመጀመሪያ አንድ አባባል አለ፣ ፈረስን ውሃ ጋር ታደርሰዋለህ እንጂ አትግተው። እኛ አመቻችተን እንሰጣቸዋለን እንጂ ቢመጡ ልልታ ነው ሰይኖ እንዲመጡ ኢንቫይት እናረጋለን። በትህትና በአክብሮት እየታዘዝን እየተገዛንላችሁ ቢያስፈልግ እግራችሁንም እያጠብን ይሄ እውነት ነው አድርገን ያለፍን ሰዎች ነን። ቢመጡና ይሄ የሀገር ፈውስ ቢሆን በጣም ተጠምተናል። አሁን እንዳሉት እንደ አማጥራ እንዳይበላ ግፋው ሐሳቡን ተቀብለናቸዋል። ከቻላችሁ አድርጉት፣ እኛ ገና እንገኝም አይነት ስታይል ከሆነ አሁንም የትውልድ አዙሪት ውስጥ ነው የምትገቡት። ታሪክም ጌታም ህዝብም እኛም እንጠይቃቸዋለን ነው። እባካችሁ እንተጋገዝ። ሌላው ኢትዮጵያ ውስጥ ያው እንደምታውቁት ብዙ ጊዜ በቸርች አመራር ያየሁት ነገር በትንሽ እድሜ ብዙ እንትን የለኝም፣ መሪዎች ይቆያሉ። እንደምታውቁት መሪዎች ይቆያሉ በቤተክርስቲያን አመራር። ሽማግሌ ይሆናል፣ ፓስተር ይሆናል፣ የሆነ ነገር እዛው ነው ሰርኩ። ለምንድነው ለአዲስ ትውልድ የማይሰጠው? ለምንድነው መተካካት የሚባል ታሪክኛ ጋር የሌለው? ለምንድነው እንደ ኢያሱና ሙሴ አሰልጥነን ማናመጣቸው? እኛ ኦቨርሲየር ሆነ ለምንድነው ከኛ ስር ያደጉ ሀገርን አህጉርን የሚታደጉ ልጆች ለምንድነው ማናበቅለው? በአመራሩ፣ በኳየሩ፣ በዋትኤቨር ሴክተሩ ምንም አገልግሎት ዘርፉ ምንም እንበለው። ይሄ ኢትዮጵያ ውስጥ አንዱ ችግር ነውና ሌላው ቅድም እንዳላችሁት ትንሽ እንደ ማሳሰቢያም አይደለም። እኔ በራሴ ቋንቋ ነው የምናገረው። ለአንዳንድ ቋንቋ ይቅርታ አድማጮችንም እናንተን ምጠቃለው። ብዙ ስያሜ ያለው የአደባባይ እኔ አብዮት አደባባይ ነው በዛ ዘመን ስለነበርኩኝና የአብዮት አደባባዩ ፕሮግራም ኔጌቲቭ ኮኒቴሽኑ ብቻ ሳይሆን ፖዚቲቭም ነበረው። ለምሳሌ ንስሐ በአደባባይ እንግባ የሚባለው ነገር ከዛ በፊት አብያተ ክርስቲያናት እንዲህ ኦፊሻሊ አንስተው ታቁ። በየቸርቹ ሊነሳ ይችላል። ዶክተር ቶሎሳ ጉዲና አንስተውታልና አንዱ ኢምፓክት። ሌላው በዛ የወጣነው ሁላችንም በነቂስ ነው። ትዝ ይላችኋል። ያው ቀደም ኤርሚ እንዳለው ናፍቀን ስለወጣን ትሩሊ እንባ የሚያፈሰሱ ሰዎች አሉ። አሁን እዛ ፖዲየሙ ላይ ያለውን ብቻ እናይም። ይሄ ከእግዚአብሔር መንፈስ ጋር ስንነጋገር በትክክል እዛ ላይ ባይንከባል እንባችን አብረን ነበርን እዛና እንባችን አውጥተን ማረን፣ በድለናል፣
እዚህ አደባባይ ላይ ደም ፈሷል። አጽሙ እዚህ አጠገባችን ነው ወንድሞቻችን በዛ ባቢውት ጊዜ ማረን ስለዚህ ያሉም ሰዎች አሉ። ስለዚህ ፖዚቲቭም ነበረው ለማለት ነው ያበታዳል። ሌላው ይሄ የቸርቾቹ ጉዳይ ቅድም እንዳልኩት ጉዳያችን ስላልሆነ እንጂ መሪዎች በአደባባይ ንስሐ በመግባታቸው ምሳሌ ይሁኑልን የሚለው እኔ ጠይቄያለሁ። ይሄን ነገር የነበርኩባት ቤተክርስቲያን እናት ቤተክርስቲያኔ አንዳንድ መሪዎችን ጠይቄያለሁ። እንዴት የቤተክርስቲያን ገበናና ምስጢር በአደባባይ እናወጣለን ልክ አይደለም የሚሉ ሰዎች አሉ። ይሄም ሲሰሙ የሚሉ ሊኖሩ ይችላሉና አሁን አደባባይ ማውጣት ጉዳይ አይደለም። መድረኩን መሪዎች አዘጋጅተው እንዲህ ያለ ፓናል ስላልሰጡ ነው እድሉን ስላልሰጡ ነው። አሁን በዚህ ሚዲያ እናንተ የምትሉት እኛ ምንነዳ አባይ ወጥቷል እኮ ፓስተር ኦሬዲ እኮ ወጥቷል። አሁን ምንድነው አልወጣም የሚሉት ነው። ኦሬዲ እኮ ወጥቶ እኮ አሁን ምናወራው እኮ እኛ ስለወጣ ነው እንጂ ባይወጣማ ልክ ነው። አይ ነው ማለት ሰበቡ እሱ ነው ልነው ለኔ ሰጡኝን ነው ስጠይቅና ልክና ኤኒዌይ ሁላችን ለእግዚአብሔር ቤት ለወንጌል ለጌታ ስም ለጌታ ክብር ካለን ዚል ቅናት እንጂ ማንንም በማንንም ላይ የለውም። ቤተክርስቲያን ከፍታዋን እንድትይዝ በዛ ክንፏን እንድትበር ካለን ናፍቆትና ጥማት እንጂ ምንም ሌላ ኢሹ ያለው ሰው የለም። ሌላው አሁን ኤርሚላ ነሳው ጥያቄ ሌሎቹን ለመገሰጽ እናንተ ምን ያህል ተዘጋጅታችኋል? እነሱ ተቃቅፈው እነሱ ተዝረክርከው ማረን ጌታ ሆይ ብለው ደግሞ ህዝቡ ማሪ ማረን አጥፍተናል እንዲሉ ምን በር አዘጋጅታችኋል ለሚለው ቅድም እንዳልኩ አውት ኦፍ ኮንቴክስት እንዳይሆንብን በአውዱ የተዘጋጁ ነገሮች አሉ። ለምሳሌ የውክልና ንስሐ ሁሉም ሰው እዛ መጥቶ አንድ ላይ ማይኩ ላይ አሁን ሁላችን አንናገርም ተራ በተራ ነው። ለዲያስፖራው ለባለስልጣኑ ለወጣት ለኳየር ለምን እያንዳንዱን ለመሪዎች ንስሐ የሚገቡበት እንትን ተዘጋጅቷል አውድ ተዘጋጅቷል። በዛ ጊዜ መሪዎችን ወክሎ ማን ይመጣል አላውቅም። እነሱ ናቸው የሚወስኑት። ቄሱ ይወክሉ ፓስተር ይወክል ሌላ ይወክል አናቅምና ያ የተወከለው ሰው ግን ይሄ ነገር በመንፈስ መረዳት ጥልቅ ውስጥ ገብቶ ከልብ ሆነ ንስሐ ከውስጥ ሆነ እንባ በመድሪቱ ላይ ስለተሰራ ያልተገባ አካሄድ ሁሉ መሪዎችን ወክሎ መድሪቱን ወክሎ ንስሐ ይገባል ብለን እንጠብቃለን። እኛ ግን አዘጋጅተናል። እድሉ ክፍት ነው ቦታውና ግን ቅድም እንዳልኩ የፈረሱ አይነት ነው ማዘጋጀት እንጂ ተንከባለሉ ማለት አንችልም። ብንከባለሉ ደስ ይለናል እኛም አብረን ብንከባለል። ግን ምንድነው ተስፋችን ከዚህ ንስሐ በኋላ የምንፈልገው ያህል ውጤት ቢያመጣ ደስ ይለናል። በአመጣ እንኳን ቀጣይ የንስሐ ጸሎት በመድሪቱ ላይ ሳተጥሏል ብለን ነው ምናምነው። ሐሳቡ ኢንከልኬት አድርጓል በሰው አእምሮ ባማኙ ልብ ገብቷል ብለን ነው ምናምነው። እናንተ ልብ ገብቷል ቢያንስ አሁን እያወራን ኮሚቴ ውስጥ ገብቷል። መልእክቱን ያመጡት ሰዎች ገብቷል። በዛለም ፍሳል ዶክተር ምን አለ እንዴት ተንገብግቦ ምላሽ እንደሰጠን ይሄ ከሆነ ኢትዮጵያ ነገዳ ነቻል አሁን ያላችሁት ከልብ ሆነ ንስሐን ዝርዝሩን ባወራው ማለት የብዙ ሰዎች ናፍቆት ነው የብዙ ሰዎች ጥማት ነው። እንግዲህ አንዳንድ ምንፈራለው ተዘልፎ አንገቱን ያደነደነ ድንገት ይሰበራል ይላል። ቅድም እንዳነሳው በጣም ደግሞ ዘለፋ የሚፈሩ መሪዎች እንዳሉ አንርሳ። ሁሉም ባንድ ሙቀጫ አይደሉም። በጣም ኢፌክቲቭ የሆኑ መሪዎች አሉ። ኢፌክቲቭ የሆኑ አገልጋዮች አሉ። እድሉን ያጡት መስመሩን ያጡት ወደፊት ያልመጡ እንግዲህ ስታውለ ፓስተር ያነሳነው ሐሳብ ምንድነው? ከልምዳችን ቀደም ሲል እኔ የሚያነሳውት ያንዳንዳችን ያነሳነው ምንድነው? ካሳለፍነው ነገር አይተን ምናልባት ይሄ እንደተባለው ሌላ እድል ሆኖ መሪዎች በዚህ ልክ ቢመጡልን በዚህ አገልግሎትም ደስ ይለናል፣ በግል ህይወትም ደስ ይለናል። አሁን ቀደም ያነሳነው በየቤታችን ምናነሳው ነው ምንም እንትን አይደለም። ግን አሁንም እመኛለሁ ለዚህ ጸሎት መሳካት ከመሪዎች ጀምሮ መልእክት እያስተላለፈን ነው። ሲመጡ ንስሐ ሊያስገቡን አይደለም እንዲገቡ ነው የምንፈልገው። መልእክታችን ይሄ ነው። ምክንያቱም ይሄ ነው ልምዳችን ስጋታችንም ነው። ፌል እንዳያረግ ካስፈለገ የእናንተ ድካም የእናንተ ልፋት ህዝቡ እንዳልነው ነው ምንም ችግር የለበትም። አብሮ ደበቆ እርግጠኛ ሆኜ የምነግራችሁ ህዝቡ ጋር ችግር አታገኙ። እውነት ለመናገር ምናልባት መሃል ላይ የሚገባው ያልነው
በማወቅ ምን ባለማወቅ በመርዳትም ባለመርዳት በልምምድም ሊሆን ይችላል ከመሪዎች ጋር ያለው ነገር ላይ ስራ ይፈልጋል ለእናንተ የምንለው መልእክት የምናስተላልፈው ነው እግዚአብሔር ይረዳችኋል መልካም ነገር ደግሞ ይመጣል ብለን ተስፋ እናደርጋለን ካለፈው ከመጣንበት መንገድ የተለየ ቢሆን ደስ ይለናል በአደባባይ ከሰማነው የተለየ ብንሰማ በአደባባይ ሰማነው ብዙ ነገር አለ ከዛ ውጭ እስቲ ይሄንን እንስማ ነው የምንለውኛ ይሄንን ከነሱ እንስማ ከናንተም ደግሞ ውጤታማ ሆናችሁ እንድታዩ ውጤቱ እንድታዩ እንመኛለን እንጸልያለን ከጎናችሁ ነን አመሰግናለሁ የመጨረሻ እድል ስለተሰጠኝ በመጀመሪያ ጄኤምኤም ቲቪን የኛ ጉዳይ አዘጋጆችን ጨምሮ እግዚአብሔር አምላክ ይባርካችሁ ጉዳያችሁ ነው ኦፍ ኮርስ ጉዳያችን ነው የሀገራችን ጉዳይ የሁላችንም ጉዳይ ነው የቤተክርስቲያን ጉዳይ ደግሞ ከሁሉ በላይ የሁላችንም ጉዳይ ነው የልጆቻችን ጉዳይ የዘላለም ህይወት ጉዳይም ነው ስለዚህ ይሄንን በራሳችሁ ተነሳሽነት ፈቅዳችሁ ይሄን ጊዜ ስለፈቀዳችሁልን በራሴና በአስተባባሪ ኮሚቴ ስም ማመስገን ፈልጋለሁ ቅድም ኤርሚዬ የጠቀስከውን ነገር ትንሽ ማንሳት ፈልጋለሁ በእለቱ ልንዘምር እንችላለን ወይ ለምን አንዘምርም እስር ቤት ሆኖ ዘምሮ የለም እንዴ ክርስቲያን የማይዘምርበት ነገር የለም ባየው ነገር አይደለም ባይሆን መዝሙር ይመርጣል አንድ ወዳጄ እንዳለው ማለት ነውና የሰርጌ ቀን ንገሩልኝ መርዶ እንዲዘመር አልፈልግም ብሏል በርግጥ ቦታ አይደል እንግዲህ ትዝታ ሊኖር ይችላል መዝሙሩ ግን ይዘመራል ከዚህ አንፃር ያው እንዘምራለን አማኝ ስለሆነን ተስፈኞችም ስለሆነን ማለት ነው በሌላ በኩል ግን ይሄንን መልእክት የምትሰሙ ውድ የእግዚአብሔር ቤተሰቦች ሁሉ ካለፈው ግንቦት 2016 ዓመተ ምህረት ጀምሮ እስከሚቀጥለው ግንቦት 27 ድረስ በተለያየ ርዕሰ ጉዳዮች ላይ እግዚአብሔር ለምድራችን የላከው እጅግ አስፈሪ መልእክት በምድራችን ላይ እንዳይፈጸም ያንንም ደግሞ ክፋት አይኖቻችን እንዳያዩ እግዚአብሔር ያንን የክፉ ምክር ወደ በረከት እንዲቀይርልን በተለያየ ስፍራ ይሄ መልእክት የደረሳችሁ ከዚህም በኋላም የሚደርሳችሁ በጸሎት በእግዚአብሔር ፊት እንድንቆይ እንጠይቃለን ያንን መልእክት የሰሙ መሪዎቻችሁም ሁሉ ይሄንን መልእክት ሲያስተላልፉላቸው እንደቆዩ ታስተውላላችሁ ብለንም ተስፋ እናደርጋለን በእለቱም በመጨረሻውም ቀን በሚኖረው ነገር የምትኖሩ የቤተክርስቲያን መሪዎች ከተለያየ ከ50 ከተሞች የተመደባቸው የቤተክርስቲያን መሪዎች የጸሎትን ሸክም በመያዝ የውክልና ጸሎትን ለምድራችን ለማድረግ ካለፈው ሰቆቃ አርፈን ለቅሶ አርፈን ሐዘን አርፈን ሌላ ዝማሬና ሌላ ዜና የምንሰማበት ነገር ለምድራችን እንዲመጣ ለመሪዎቻችን እንዲመጣ ለመሪዎቻችን ስንል አጠቃላይ ሀገሪቱንም ለሚመሩት ጭምር ማለት ነው በእግዚአብሔር ፊት በጸሎት በንስሐ የምንወድቅበት ነውና በተለይ ጸሎቱን ባሰባችሁ ቁጥር ይሄንን ከዚህም ሚዲያ እንደዚሁም ደግሞ ከአስተባባሪውም ከተለያየ አድራሻ የተለያየ መረጃን ብትፈልጉ በቀላሉ ማግኘት እንደምትችሉ ከወዲሁ እያሳሰብኩ በእኔ በኩል በግሌ ጌታን እንደሚያምን ሰው እግዚአብሔር መልካም ቀን ለምድር ያመጣል ብዬ አምናለሁ እስከዛሬ ጮህንባቸውን ነገሮች ምናልባት ይሄ እድል እንደማያመልጠን ተስፋ አደርጋለሁ ከዲያስፖራም የምትመጡ እግዚአብሔር መንገዶቻችሁን ያቅና እግዚአብሔር መልካም ጊዜ ያደርግልን አመሰግናለሁ በጣም ነው የምናመሰግነው እንግዲህ ሰፋ ያለ ጊዜ ወስደናል መቼም እግዚአብሔር በየጊዜው መልእክት አለው በነገራችን ላይ እግዚአብሔር እኮ ሳይናገር የቀረበት ጊዜ የለም አንዳንድ ጊዜ እኛ ተኝተን ሌሎችን እንቅልፍ ይነሳል እና ከልምዳችን ብዙ ነቢያትን የመቀበል ችግርም ስላለብን ካልሆነ በቀር እግዚአብሔር በየዘመኑ መልእክት ያመጣል የማንሰማበት ጊዜ ነው የሚበዛው ግን እግዚአብሔር ይሄንን አንድ ምዕራፍ ምንራመድበት እንዲያረግልን እኔም ምኞቴም ጸሎቴም ነው ምክንያቱም የሚበቃን ነገር ይበቃናል አንዳንድ ጊዜ ከዚህ በላይ ምን ይድረስብን እንላለን እንደ ሀገር ግን እግዚአብሔር ሰዎች ስላሉት ዛሬ ከዚህም ሀገር ውጭ ከተለያየ ሀገር የኛ እኮ ታሪክ የሚገርም ነው ከሀገር ውጭ ሁሉ እኮ ስለኛ ብዙ መልእክት እኮ ሰምተናል
እና እኛ ምን ሆነን ነው የሚል ጥያቄ ያስነሳል። ስለዚህ አሁን ይሄ መንቃት እንዲሆንልን እኔም ምኞቴ ነው ጸሎቴም ነው። ኤርሚ መጨረሻም ትለው ካለ ልስጥህና ፕሮግራማችን እንቋጭ። እሺ እንግዲህ በጣም ውስጣችን ምጣለ በግሌ ይሄንን የንስሐ አደባባይ እንትን በክርስቲያን ሚዲያ እንትን በኩል ነው የደረሰኝና በቃ ውስጤ በጣም ስስታለ ማለት በግሌ በእግዚአብሔር ቤት እንግዲህ ለአመታት እንደቆየ ሰው ለምድሬ እንዳልከው ትልቅ ነገር ከማማጥ አንፃር ቤተክርስቲያን ተስፋ ብዙ ሰምተናል ብዙ እግዚአብሔር እንደሚያደርግና ካላት ተስፋ ጋር ደግሞ አሁን ያለንበት ነገር አብሮ ዓለም ሄዱ ማለት ከተጠያቂነት አልፎ እንደው የክርስቶስ ምጽአት እንደው ከማቅረብ አንፃር ያረዝምብን ይሆን ተጠያቂን ይሆን እንደው ሄጄ እንደውም ቅርብ ጊዜ አንድ ጓደኛዬ ቱርክ ነበርና እዛ ነው የሚኖረው አንድ የሆነ እንትን ሰርቼው ነበር እሱ ጋርና በጣም ነው የገረመኝ መጽሐፍ ቅዱስ ላይ እንግዲህ ለሰባቱ ቤተ ክርስቲያናት ተብሎ ጌታ የተረከላት እዛ ቅርስ ሆኖ ህዝብ ውስጥ ያለው ጊልቲ ያን ታሪክ ይዘው አሁን ያሉበትን እንኳን እምነት ሳይቀበሉ ጊልቲ ያለው አለ ትውልዱ ላይ እና ምንድነው የሚያስመካን ከነሱ ይልቅ የሚያስመካ ነገር አለ ነው በጌታ ዘንድ ጌታ እስራኤልን ትቶ ወደ አሕዛብ አልመጣም ቀደም አንድ ጥናት ላይ ነበር አንድ ሀገር ከ256 ቸርች ስሟን ባልጠቅስም ወደ 5 ሆነዋል አሁን እና በሌላ ሃይማኖት ተጽዕኖ ስር ወድቀው ማለት ነው ከኛ በምን ይለያሉ እግዚአብሔር የሰጣቸውን እድል ባለመጠቀማቸው ነውና ከብዙ ነገሮች አንፃር ውስጤ ስጋት አለና እንደው በእኔ ዘመን እግዚአብሔር በሰጠን ዘመን ለትውልዳችንም መልካም ነገር ይሆን ዘንድ እንደው ታግለንም ብለንም እንደው ሁላችንም ተጠያቂ ነን ሁላችንም መጽሐፍ ቅዱስ እንደሚል ከንፈራቸው በረከሰ ሕዝብ መካከል ተገኝቼ ረክሷል እንዳለ እኔም አስተዋጽኦ አለኝ ለውድቀቷ ያንዳንዳችን አለን እና የሁላችንም የመውደቅ እንደው ዘመን ቢሆንልን ቀሪ ዘመናችን ደግሞ መልካም ቢሆን የሚል እንትን ነው እና ለዚህ ኮሚቴ በእውነት በጣም በቃ ምን ይሄንንም ፕሮግራም ስናዘጋጅ በነገራችን ላይ እንደው የናንተም ነገር ወጣ እንዲል ነው አንዳንድ ሐሳቦችንም ጠንከር ብለን እናወጣው ያው ተመልካቾችም ብዙ ስላሉ ይሄ ነገር የሚመለከታቸው የሚታገሉ የሚመልሱም ስላሉ ከሰዎችም የመጣም ጥያቄ ስላለ መድረኩ እንግዲህ በመላው ዓለም ላይ ስለሚታይ ለዛም ነውና ዋናው ውስጣችን ግን የሁላችንም ያው እግዚአብሔር ያስበን ዘንድ ነው እግዚአብሔር እንግዲህ ይባርካችሁ ፓስተር በጣም አመሰግናለሁ እኔም ጊዜያችሁን ስለሰጣችሁ ቁም ነገር ነው የተነጋገርነው ትንሽ ከበድ ያለ ነገርም ሊመስል ይችላል ግን እውነት ነው ያወራነው በእናንተ በኩል ደግሞ እግዚአብሔር መልእክት አስተላልፏል ለህዝቡም መልእክቱ ተላልፏል ስለ ጊዜያችሁ በጣም እጅግ አድርጌ ነው ማመሰግነው ተመልካቾቻችን እንግዲህ ውይይታችንን ተከታትላችኋል በቤተ ክርስቲያን በጸሎት ጉዳይ ላይ ነው የተነጋገርነው በተለይ ጸሎት ለሀገራችን ለምድራችን እጅግ ያስፈልጋል በተለይ በፊታችን ላለው ጸሎት ሁላችንም እንድንገኝ በየቤታችን እንድንጸልይ ጥሪ ቀርቧል ለመሪዎቻችንም እንደዚሁ በኃላፊነት ደረጃ ላይ ላላችሁም እንደዚሁ ከናንተም ብዙ ስለሚጠበቅ በዚህ ፕሮግራም ላይ እንድትገኙ እናንተንም የልብ ሐሳብ እንደዚሁ እንድታካፍሉ ጥሪ ያቀርባናል በዚህ ባስተላለፍነው ፕሮግራም ላይ ደግሞ የምትሰጡን ሐሳብ ካለ ተጨማሪ ሐሳብ ካላችሁ ያልተነገረ ነገር አለ ይሄ ልክ አይደለም ይሄ ልክ ነው የምትሉት ካለ ደግሞ በዚህ ፕሮግራም ላይ እናንተ ልናስተናግድ በጣም ፈቃደኞች ነን ፕሮግራማችንን በመከታተል አብራችሁን ስለነበራችሁ አድማጮቻችን እጅግ አድርጌ ነው ማመሰግነው በካሜራው በኩል በኤዲቲንግ እንደዚሁም ግራፊክስ ላይ የሚሰሩትን ሁሉ በተለያየ መንገድ አብራችሁን ያላችሁትን ሁሉ እጅግ አድርጌ ነው ማመሰግነው ዳንኤል ተስፋዬ ያወራችሁ ቆይቻለሁ የጄኤምኤም ቲቪ ፕሮግራሞች ይቀጥላሉ እንድትከታተሉ ጋብዛለሁ ሰላም